ሰላም ወዳጆች፣ አገሬ ልጆች፣ ሰላም አለይኩም ወራህመቱላሂ ወበረካቱ። በያላችሁበት የዓለም ጥግ የዓለም ዳርቻ ሁሉ የአላህ ሰላምና እዝነት ይስፈንባችሁ። ይህንን ቪዲዮ የምሰራው እንግዲህ አንድም እኛ ጋር ወሎ ዩኒቨርሲቲ ጎን ቤት ለመስራት የተመዘገቡ አባላቶቻችን አሉ። ይሄ ቪዲዮ ለነሱ ነው። እንደዚሁም ደግሞ ወሎ ዩኒቨርሲቲ ጎን የሚገነባው ቦታ ላይ አጋጣሚ በተለያዩ ምክንያቶች ዘግይታችሁ ሳትመዘገቡ ድሎ ያለፋችሁ አሁንም ደሴ እጅግ በጣም ሰርፕራይዝ የሆነ ቦታ ላይ ግንባታ ልንጀምር መሆኑን እናበስራችኋለን። እንግዲህ ወዳጆቻችን ደሴ ነው የምትመለከቱት። ዩኒቨርሲቲ ጎን እያለማን ያለነው ቤታችን ነው። ከተጀመረ እንግዲህ 2 ወር እንኳን አልሞላውም መዝገባ ከጀመርን። ስለዚህ 84 ሰው መዝግበን ጨርሰን እንደምትመለከቱት እንግዲህ የመሰረት ወይም ደግሞ ተቆፍሮ የነበረውና ብረት የገባበት ቦታ ላይ ሰራተኞቻችን ይዘን አሸዋና ሲሚንቶ ኮንክሪት እያስገባ እንገኛለን። እኔም እዛው ተገኝቻለሁኝ። እንግዲህ እንደምትመለከቱት ወዳጆቼ እዛው ሁነን ሰራተኞቻችንን እያበረታታን አብረን እየሰራን ነው። እዚህ መሬቱ እንደምትመለከቱት ብረቱ ታጥፎ ገብቷል። ከዛ በፊት መሬቱ ሲደቀደቅና ኮንክሪት ጠጠር ሲደቀደቅበት እንዲጠብቅ ማለት ነው አሳይተናችኋል። የምትመለከቱት እንግዲህ ሲኖትራኮቻችን ናቸው እነዚህ አሸዋ የሚያመጡት፣ እንደዚሁም ደግሞ የተፈጨ ድንጋይ እያመጡ እየዘረገፉ ይገኛሉ። እዚህ ወሎ ዩኒቨርሲቲ ጎን ነው እንግዲህ ይሄ አስፓልት ዳር ነው የሚገኘው። ስለዚህ እዚህ ላይ የተመዘገባችሁ አባሎቻችን እንኳን ደስ ያላችሁ። እኔ በጣም በእውነት ደስ ብሎኛል። በቃላችን መሰረት ቃላችንን በተግባር እያሳየ እንገኛለን። እንደምትመለከቱት በደንብ ክረምቱ ቶሎ ሳይገባብን መሰረቱን ቶሎ ለማውጣት እየጣርን ነው። አሁን ደግሞ ኮለኖቹ ይሞላሉ። እዚህ ጋር ባሻጋሪ የምትመለከቱት ወሎ ዩኒቨርሲቲ ካምፓስ መግቢያ በሩ ነው። እዛች ጋር የምትመለከቱት ከኛ ጎን ነው ማለት ነው። እንደምትመለከቱት ጥራት ያለው የተፈጨ ድንጋይ ነው እዚህ የሚመጣው። አሸዋዎቻችንም እንደዚሁ ጥራት ያላቸው ናቸው። ይህንንም መሐንዲሶቻችን ኢንጂነሮቻችን በጣም ቁጥጥር ያደርጋሉ። በመሆኑም ይህንን ስናሳያችሁ እንግዲህ እጅግ በጣም ደስታ ይሰማናል ተመልካቾቻችን። ስለዚህ አሁን ይሄ የደሴውን በዚህ መልኩ እየሰራን ነው። በዚህ በግራና በቀኝ በኩል ደግሞ አሁን ተቆፍሮ ቶሎ ክረምቱ ሳይገባ አሁን ሚያዝያ ላይ ነን፣ ግንቦትና ሰኔ ውስጥ ቶሎ ሐምሌ ሳይመጣ ሰርተን መሰረቱን ለማውጣት ነው እየተጋን ያለ ነው። የምትመለከቱት አስፓልት ነው እንግዲህ ወሎ ዩኒቨርሲቲ ጎን ብለን የነገርናቸው አስፓልት ዳር ነው። እንግዲህ ሱቆች ያሉት መኖሪያ ቤት ያለው ነው። ይህንን ለማልማት ጥሪ ስናደርግ 84 አባሎቻችን ተመዝግባችሁ የመግቢያ ክፍያ ከፍላችሁ ጨርሳችሁ ይህን እንግዲህ ግንባታውን ጀምረናል ማለት ነው። እዚህ እንደምትመለከቱት እዛው ሳይት ላይ ተገኝተን እኛም አብረን እየገነባን ሰራተኞቻችንን እያበረታታን ነው። እንደምትመለከቱት ከላይ ሲሚንቶ ሲገባ ነው የምታዩት። በድሮን የቀረጽነው ነው። ይሄ ጉድጓዱ እንዳለ በሙሉ ተሞልቷል። ወደ በኋላ ላይ ደርቆ እንዴት እንደሆነ አሳያችኋለሁ። እንግዲህ የሳይት መሐንዲሶችና ኢንጂነሮች ጋርም እያወራን ነው ስለ ጥራቱ፣ ስለ ስራው ጥራት፣ ስለ ግንባታው ሁኔታ ፍጥነቱን በተመለከተ እንግዲህ እየተነጋገርን ነው። ኢንጂነር ናስር ይባላል። እሱ ጋር እያወራሁ ነው የሚገኘው። የዚህ ሳይት ማናጀር ነው። በሱ መሪነት ነው የሚንቀሳቀሰው። ሁለቱም ሚክሰሮቻችን እንደምትመለከቱት ስራ ላይ ናቸው እና በጣም ደስ ይላል። በዚህ በ2 ወር ባልሞላ ጊዜ ውስጥ እንደዚህ ያለ ስራና ለውጥ ማየታችን በራሱ ለእኔ እንደ ኩራት ነው። በጣም አልሐምዱሊላህ አላህ ምስጋና ይገባው። እንደምትመለከቱት ሰራተኞቻችን እንዲበረታቱ እዛው ቦታው ላይ ሆነን ነው እንግዲህ አብረን እያሰራናቸው የምንገኘው ማለት ነው። በዚህ አጋጣሚ አሁንም ይሄ እድል ያለፋችሁ ሞልቷል ብለን የመልስናችሁ መናፈሻ ላይ እጅግ በጣም ወሳኝ ቦታ ላይ ቦታው እጅግ በጣም ወሳኝ ቦታ ነው። ደሴ ዞን ምክር ቤቱ አጠገብ ወይም ደግሞ ደሴ ዞን የምክር ቤቱ ቢሮ አጠገብ አስፓልት ዳር አዲስ ቦታ ይዘንላችሁ መተናል። በዛ ቦታ ላይ እንድትመዘገቡ እኛ ጋር ቤታችሁን እንድትሰሩ እንግዲህ ከወዲሁ ሳይሞላባችሁ ቶሎ እንድትመዘገቡ ጥሪያችን እናቀርብላችኋለን። የደሴ መናፈሻ እንግዲህ ደሴ ላይ ያለ ሰው ሁሉም ያውቀዋል። መናፈሻ ላይ ዞን አለ፣ ዞን ምክር ቤቱ አለ። ወደ ተቋም ወደ መምህራን ኮሌጅ መሄጃውና ወደ ቧንቧ መሄጃው ላይ እዛች ላይ በደንብ ጎልቶ የሚታይ ህንፃ አለ። እዛ አካባቢ ብዙ ተቋማቶች አሉ። እዛው አስፓልት ዳር በቃ አስፓልቷ ዳር ላይ አንድ ቦታ ሙሉ በሙሉ ግዢ ፈጽመን ስለዚህ አባላትን ምዝገባ ጀምረናል። አሁንም እየተመዘገቡ ያሉ ወንድምና እህቶች አሉ። ደውሉልን። የመግቢያ ክፍያው ቶሎ ፈጥነው ለመጡ 10 ሰዎች 750 ሺህ ብር ብቻ ይሆናል።
በነገራችን ላይ ይሄ እንግዲህ ሲሚንቶ ሲሞላ የነበረውን ቦታ በሚቀጥለው ቀን ሂጄ የቀረጽኩላችሁ ነው። ያ ከላይ በድሮን ስታዩት የነበረው ሲሚንቶ በእነዚህ ቆርቆሮ ላይ እየተንሸራተተ በሁለቱ ሚክሰሮች እየተሞላ ሲገባ የነበረው ልክ እንደዚህ ነው። አሁን እነዚህ ደግሞ በዚህ 2 ቀን 3 ቀን ውስጥ ተሞልተዋል። እሱንም ቪዲዮ እናሳያችኋለን ማለት ነው። እንደምትመለከቱት ሲሚንቶው ደርቋል። እነዚህ የተዘጋጁ ሲሚንቶዎች ደግሞ ለእነዚህ መሰረቶች ወይም ደግሞ ቢም ለሚባሉት መሰረቶች እነዚህ ቁመው የምትመለከቷቸው ሽቦዎች ብረቶቹ ማለት ነው ሶሪ እነዛ ጋር ይገባል። ይሄ የተጋደሙትን ብረቶች እንደዚሁ ሲሚንቶ ገብቶባቸው ይጠጣል ማለት ነው። ልክ ሰራተኞቹ ሰርተው በሁለተኛ ቀኑ እየደረቀ ያለውን መሬት ለመጎብኘት በሄድኩበት ነው እንግዲህ ይህ የምትመለከቱት። እንደምትመለከቱት ወለሉ በደንብ አድርጎ ሲሚንቶ ገብቶበታል። እነዚህ የምትመለከቷቸው ተጋድሞ የምታያቸው ብረቶችም እንደዚሁ ሲሚንቶ ይጠጣሉ። ኮለን ናቸው፣ ቋሚዎቹ ቢም ናቸው። ስለዚህ ይሄ እጅግ በጣም ደስ የሚል ነው። በዚህ ፍጥነት በ2 ወር ባልሞላ ጊዜ ውስጥ አባላትን መዝግበን እንደገና ቁፋሮ ጀምረን ቁፋሯችንም ደግሞ አቀላጥፈን ግንባታውን እዚህ ደረጃ ማድረሳችን ለእኛም ኩራት ነው፣ ለአባሎቻችንም ደስታ ነው። ወንድሜ አህመድም ሂዶ ይሄ ከዛ ከዳር ያልተሞላውን አካባቢ እኔ ከመጣሁ በኋላ ወደ አዲስ አበባ አህመድ ደግሞ ሂዶ ነበር። ወንድሜ አህመድ ያው እሱ ደግሞ ቀርጾ አሳይቷችኋል። በድጋሚም ፕሮግራም ይሰራል፣ እዛ ላይ በደንብ ታዩታላችሁ። ይሄ ግን እኔ ሰራተኞቹ ጋር ሁኜ ሳስተባብር ራሴም እየሰራሁ የነበረው መሬቱ እንደምትመለከቱት ሲሚንቶ ጠጥቶ ደርቋል ማለት ነው። እንደምትመለከቱት እነዛ በዛ በኩል ያሉት ቀሪዎቹ ሰራተኞቹ ጋር እያወራሁ ነው። በቀጣይ ቀን ይሞላሉ እያሉኝ ነው። እኔ ወደ አዲስ አበባ ከመጣሁ በኋላ ሙሉ በሙሉ ሞልተዋቸው ኦልሞስት ተጠናቋል። ዛሬም ወደ አካባቢው ደውዬ ነበረ። እነዚህ ቁመው የምትመለከቷቸው ብረቶችም ሞልተው ጨርሰዋል። ቋሚዎቹ ማለት ነው ተሞልተው ተጨርሰዋል። አሁን በቀጣይ ልክ እንደዚህ በግራና በቀኝ ተቆፍሮ ቶሎ እንደዚሁ ብረት ገብቶ መሬቱ ከተደቀደቀ በኋላ ብረት ገብቶ አሸዋና ሲሚንቶ ጠጠር ተቦክቶ ቶሎ በአስቸኳይ ገብቶ መሰረቱ ይወጣል። ከዛ መሰረቱ ከወጣ በኋላ አልሐምዱሊላህ ብሎኬት መደርደርና ቤቶቹን መስራት ነው ማለት የሚቀረው። ስለዚህ ይህንን ነው እንደዚህ እየፈጠን እያቀላጠፍን እየሰራ እንገኛለን። ተመልካቾቻችን፣ ወዳጆቻችን፣ ቤተሰቦቻችን አሁንም ደሴ ውቢቷ ደሴ ላይ መናፈሻ እጅግ በጣም ወሳኝ የሆነ ቦታ ላይ እንዳያመልጣችሁ ደውሉ። ውድ አባሎቻችን እንግዲህ እንዳያችሁት ነው ቤታችሁ አሁን ያለበት ሁኔታ ይህን ይመስላል። እንግዲህ በአጭር ጊዜ 2 ወር ባልሞላ ጊዜ ውስጥ ተመዝግባችሁ ይህንን አይነት ለውጥ ማየት እጅግ በጣም ደስ የሚል ነው። እውነት ለመናገር እኔም ደስ ብሎኛል። በተናገርነው በቃላችን መሰረት መገኘታችን እጅግ በጣም የሚያስደስት ጉዳይ ነው። ነገ ከነገ ወዲያም የምናለማቸው ቦታዎች በዚሁ መልክ የሚቀጥሉ ነው የሚሆነው። ስለዚህ ሁላችንም ይህንን ተጨርሶ ለማየት ያበቃን ዘንድ በዱዓና በጸሎታቸው እንድታገዙን ከወዲሁ ለማስታወስ እንወዳለን። ወንድማችሁ መሃጅሩ ነኝ። በዚህ ስልክ ቁጥር ደውሉ፣ ታገኙናላችሁ። ቴሌግራም ላይ፣ ዋትሳፕ ላይ፣ ኢሞ ላይ ልታናግሩን ትችላላችሁ። ፍጠኑ፣ እኛ ጋር ነው። ደውሉልን፣ መልእክት አስቀምጡልን። እናንተን ለማስተናገድ ሁሌም ዝግጁ ነን። ወንድማችሁ መሃጅሩ መሐመድ ነኝ። ከእኛ ጋር አብራችሁ ቤታችሁን ገንቡ። በያላችሁበት የዓለም ጥግ የአላህ ሰላምና እዝነት ይስፈንባችሁ። ሰላም ወጥታችሁ ግቡ። ሰላም አለይኩም ወራህመቱላሂ ወበረካቱ።